ሰላም እንደምን አላችሁ? እስክንድር ነኝ። እንኳን ወደ ዛሬው ወቅታዊ የዜና ዝግጅታችን በደህና መጡ። ዛሬ በአራት ዋና ዋና ዓለም አቀፋዊ ዜናዎች ላይ ትኩረት እናደርጋለን። በኢራን ዋና ከተማ ቴህራን ውስጥ የሰሜን ኮሪያ ኤምባሲ ኢላማ መደረጉ፣ በሊባኖስ የሩሲያ ባህል ማዕከል ላይ የደረሰው ጥቃት፣ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት በሰጡት ጋዜጣዊ መግለጫ ላይ የተናገሩት ወሳኝ ነጥቦችና ከዋሽንግተን ፖስት የወጣ አዲስ ዘገባ። ይህም ዘገባ ቻይና ለኒውክሌር ጦርነት እየዘጋጀች ልትሆን ትችላለች የሚል ጥልቅ ትንታኔ እናቀርብላችኋለን። ከዛ በፊት ግን ይህን ቻናል ሰብስክራይብ እንድታደርጉ፣ ቪዲዮዎቻችንን ላይክ እንድታደርጉ እንጠይቃለን። ቀጥታ ወደ ዜናው እናመራለን። በመጀመሪያ ግን በመላው ዓለም ትኩረትን የሳበ አንድ ሚስጥራዊ የሆነ ዜናን እናቀርብላችሁ። የኢራን ቁልፍ ወታደራዊ መሪ የሆኑት ጄኔራል ኢስማኤል ቃኒ የኢራን የቀድሞ መሪ አያቶላ አሊ ካሜኒ በተገደሉበት አየር ድብደባ ውስጥ ምንም ነገር ሳይደርስባቸው መትረፋቸው ከፍተኛ ጥያቄን ፈጥሯል። በዚህ ምክንያት ጄኔራል ቃኒ የሞሳድ ወኪል ሊሆኑ ይችላሉ የሚል ጠንካራ ወሬ እየተሰማ ነው። ጄኔራል ቃኒ ስንት ጊዜ ነው ከሞት ያመለጡት እና ከዚህ ሁሉ በስተጀርባ ያለው እውነት ምንድን ነው የሚለውን ርዕስ ይዘን ጥልቅ ትንታኔ እናቀርባለን። በመጀመሪያ ጄኔራል ኢስማኤል ቃኒ ማን እንደሆኑ እንመልከት። እድሜያቸው 68 ዓመት የሆነው ቃኒ የኢራን ኢስላሚክ ሪቮሉሽን ጋርድስ ኮርፕስ አባል ናቸው። በተለይ ደግሞ የኮርፕሱ የውጭ ኦፕሬሽን ክንፍ የሆነውን ቁድስ ፎርስን ይመራሉ። ይህ ኃይል ከኢራን ውጭ ያሉ አብዮታዊ ቡድኖችን በማሰልጠንና በማሳደግ የኢራንን ተጽዕኖ ማስፋት ዋና ተግባሩ ነው። ቃኒ ይህን ኃላፊነት የተረከቡት እንደ አውሮፓውያን አቆጣጠር በ2020 ነው። ከሳቸው በፊት ይህን ልዩ ኃይል ሲመሩ የነበሩት ታዋቂው ጀነራል ቃሰም ሱሌማኒ ናቸው። ሱሌማኒ በዶናልድ ትራምፕ የመጀመሪያ የስልጣን ዘመን መጨረሻ ላይ በአሜሪካ ድሮኖች መገደላቸው ይታወሳል። አሁን ወደ ዋናው ጥያቄ እንምጣ። ለምንድን ነው ጄኔራል ቃኒ የእስራኤል ወኪል ናቸው የተባለው? ይህ ወሬ የተጀመረው ከ9 ቀናት በፊት በኢራን ዋና ከተማ ቴህራን ላይ በደረሰው አየር ድብደባ ነው። ይህ ጥቃት የኢራንን የቀድሞ መሪ አያቶላ አሊ ካሜኒን እና ሌሎች በርካታ ከፍተኛ ባለስልጣናትን ሕይወት ቀጥፏል። ነገር ግን ጄኔራል ቃኒ ከዚህ ጥቃት ምንም ሳይነኩ መትረፋቸው ብዙዎችን አስገርሟል። ይህ አንድ ጊዜ ብቻ ሳይሆን ተደጋጋሚ ክስተት ነው። ባለፉት 2 ዓመታት ውስጥ በርካታ ጥቃቶች ውስጥ በነበሩ ጊዜያት ቃኒ ሁልጊዜ ሳይጎዱ ሲወጡ ነው የሚታዩት። ለምሳሌ እስራኤል በኢራን ላይ ባካሄዳቸው የ12 ቀን ጦርነት ወቅት የኢራን ሬቮሉሽነሪ ጋርድ ከፍተኛ አመራሮች ኢላማ ሲደረጉ ቃኒ መጀመሪያ ላይ ተገድሏል ተብሎ ተወርቶ ነበር። ነገር ግን በኋላ ላይ ሲቪል ልብስ ለብሰውና ቤዝቦል ካፕ ጭነው በአደባባይ ታይተዋል። ተመሳሳይ ክስተት በጥቅምት 2024 ደግሞም ተከስቷል። ይህንን ወሬ የበለጠ ያቀጣጠለው ሌላ ዘገባ ነው። እስራኤል በአሁኑ ውጊያ ላይ ልታጠፋቸው የምትፈልጋቸው የኢራንና ከኢራን ጋር የተገናኙ ባለስልጣናት ዝርዝር አውጥታለች የሚባል ዘገባ ወጣ። ጦርነቱ በተጀመረበት ቅዳሜና እሁድ ይህ ዝርዝር ተጠናቋል ተብሏል። ነገር ግን የጄኔራል ቃኒ ስም በዚህ ዝርዝር ውስጥ አልተካተተም። ይህም ሌላ ትልቅ ጥያቄን ፈጥሯል። የሞሳድ ኦፕሬሽን ነው ተብሎ የሚታመነው አንድ የፋርሲ ቋንቋ ኤክስ አካውንት ባለፈው ዓመት ጄኔራል ቃኒ የሞሳድ ወኪል አይደሉም በማለት ማስተባበያ ሰጥቶ ነበር። ነገር ግን ይህ ማስተባበያ ራሱ ትኩረትን የሚስብ ነበር። ከኻሜኔይ መገደል በኋላ በርካታ የማህበራዊ ሚዲያ ገጾች ጄኔራል ቃኒ የረዥም ጊዜ እስራኤል ወኪል ናቸው በማለት ክስ እየሰነዘሩ ነው። አንዳንዶቹ ደግሞ የቃኒን ራስ በእስራኤል ወታደሮች ዩኒፎርም ላይ በመጫን ፎቶሾፕ እየሰሩ ምስሎቻቸውን እያሰራጩ ነበር። በኢራን ውስጥ ምን እየተከሰተ ነው? አንዳንድ ዘገባዎች እንደሚያመለክቱት ጄኔራል ቃኒ በአሁኑ ወቅት በሬቮሉሽነሪ ጋርድ የውስጥ ደህንነት ክፍሎች ቁጥጥር ስር ሆነው ምርመራ እየተደረገባቸው ነው። አንዳንድ ሰዎች በቁም እስራት ላይ ናቸው ሲሉ ይናገራሉ። ሌሎች ደግሞ ተገድለዋልም እያሉ ያወራሉ። ነገር ግን እስካሁን ድረስ ምንም ይፋዊ የሆነ ማረጋገጫ የለም። አንድ የስለላ ዳራ ያላቸው የእስራኤል ምንጭ እንደተናገሩት በመጨረሻ እውነቱን ማንም አያውቅም። ምናልባት እውነታው ቃኒ ራሳቸው እንደሚሉት ለኢራን አገዛዝ ታማኝ ሰው ሊሆኑ ይችላሉ። ይህ ሁሉ ወሬ ደግሞ እስራኤልን የሚያጠቃውን ስራቸውን ለማደናቀፍና ስማቸውን ለማጥፋት የተደረገ ኦፕሬሽን ሊሆን ይችላል። ይህ ሁሉ ወሬ የሚከሰተው እስራኤል የኢራንን የደህንነት መዋቅር ውስጥ ዘልቃ ለመግባት በቻለችበት ወቅት ነው። አያቶላህ ካሜኔን ለመግደል የተሳካላት ኦፕሬሽን እንዴት እንደተፈጸመ አንዳንድ መረጃዎች መገኘት ጀምረዋል። ይህ የቴህራን የትራፊክ ካሜራዎችን ቪዲዮ መጥለፍ ጀምሮ የተለያዩ ዘዴዎችንም ያካትታል። እንዲሁም ሞሳድ በሰኔ ወር ጦርነት ወቅት የአየር መከላከያ ስርዓቶችን ለማጥፋት በምድር ላይ ኦፕሬሽን እያካሄደ እንደነበረ ይነገራል።
በአሁኑ ውጊያ ወቅት የእስራኤል ወኪሎች በኢራን ውስጥ ነበሩ ወይም አልነበሩም የሚለው አይታወቅም። ነገር ግን የቀድሞ ኦፕሬቲቭስ እንደሚሉት ሞሳድ አሁን ከኢራን ውስጥ ከፍተኛ መጠን ያለው መረጃ በዲጂታል መንገድ ማውጣት ትችላለች። ይህም ኢራናውያን ከእስራኤል ኢንተለጀንስ ጋር እየተነጋገሩ መሆናቸውን ሳያውቅ መረጃ እንዲያስተላልፉ በማድረግ ሊሆን ይችላል። በማጠቃለያነት ጀነራል ኢስማኤል ቃኒ የሞሳድ ወኪል ናቸው ወይስ አይደሉም የሚል ጥያቄ አሁንም መልስ አላገኘም። እስካሁን የወጡ ዘገባዎችና ወሬዎች በሙሉ ያልተረጋገጡ ናቸው። ነገር ግን አንድ ነገር ግልጽ ነው። በኢራን ውስጥ ከፍተኛ የሆነ የስለላ ውጥረት አለ። እናም እስራኤል በኢራን ደህንነት መዋቅር ውስጥ ዘልቃ በመግባት አስደናቂ ችሎታዋን አሳይታለች። የቃኒ ሁኔታ ምን ይሆን? በቅርብ ይፋ ይሆናል ወይስ ሚስጥር ሆኖ ይቀራል? ጊዜ ብቻ የሚነግረን ነገር ይሆናል። አሁን በመቀጠል ወደ ሌሎቹ ዘገባዎች እናመራለን። እስካሁን ድረስ ማረጋገጫ ባልተገኘለት ዘገባ ላይ ግልጽነትን ማምጣት ያስፈልጋልና ወደዛ እናመራለን። በርካታ የማህበራዊ ሚዲያ ገጾች ላይ እየተሰራጨ የሚገኝ አንድ ዜና አለ። እርሱም እስራኤል በቴህራን የሰሜን ኮሪያ ኤምባሲን በቦምብ ደበደበች የሚል ዘገባ ነው። ግን እስካሁን ድረስ በይፋ ያልተረጋገጠ ዜና ሆኖ ይህ ዜና በዋና ዋና ዓለም አቀፍ የዜና ወኪል ወይም በይፋ የመንግስት ምንጮች እስካሁን ያልተረጋገጠ ሲሆን ይህን ዘገባ በጥንቃቄ መመልከት ያስፈልጋል። ነገር ግን አሁን ማረጋገጫ የተገኘለትና በይፋ የተረጋገጠውን ሌላኛውን ዜና እንመልከት። እስራኤል በሊባኖስ ውስጥ በምትገኘው የሩሲያ ባህል ማዕከል ላይ የአየር ጥቃት ፈጽማለች። የሩሲያ ኢንተርናሽናል ሁማኒቴሪያን ኮርፖሬሽን ኤጀንሲ ኃላፊ ዩቭጌኒ ማርጎቭ እንደገለጹት የእስራኤል ጦር በሊባኖስ ደቡባዊ ከተማ ናባቴ ውስጥ የሚገኘውን ሩሲያን ሃውስ የተባለ የሩሲያ ባህል ማዕከል በቦምብ ደብድበው ሙሉ በሙሉ አውድመውታል። እንደ ዕድል ሆኖ ማዕከሉ ቀድሞ በነበረው ውጥረት ምክንያት ተዘግቶ ስለነበር ሁሉም ሰራተኞች ተርፈዋል። ፕሪማኮቭ አጽንኦት ሰጥተው እንደተናገሩት ይህ ማዕከል ምንም አይነት ወታደራዊ ኢላማ አልነበረም። ዓላማውም የሩሲያን ቋንቋ፣ ባህልና ታሪክ ማስተዋወቅ ብቻ ነበር። የሩሲያ ኤጀንሲ ይህን ጥቃት ያወገዙ ሲሆን ያልተገባ እና ወረራን ለማምጣት እየተደረገ ያለ ጥቃት ሲሉ ጠርተውታል። ከዚህ ጋር ተያይዞ ትልቅ ጥያቄ የሚሆነው የሩሲያ መሪ ቭላዲሚር ፑቲን ምላሽ ምንድን ነው የሚለው ነው። እንደ ድል ሆኖ ልክ በዚሁ ለሰኞ ፕሬዝዳንት ትራምፕና ፕሬዝዳንት ፑቲን በስልክ ተነጋግረዋል። ትራምፕ ይህን ውይይት በጣም ጥሩ ንግግር ሲሉ፣ የክሬምሊን የውጭ ጉዳይ ረዳት ዩሪ ቫኮቭ ደግሞ ፑቲን የኢራንን ግጭት በዲፕሎማሲ መፍታት ላይ ያተኮሩ ሀሳቦች እንዳነሱ ገልጸዋል። ትራምፕ እንዳሉት ፑቲን በዚህ ጉዳይ ላይ ገንቢ አመለካከት እንዳላቸውና መርዳት እንደሚፈልጉ ተናግረዋል። ይህም የሚያሳየው ሩሲያ የራሷ ባህላዊ ማዕከል ቢደመሰስም አሁን ላይ በዲፕሎማሲ መንገድ ችግሩን ለመፍታት እየሞከረች ሊሆን እንደሚችል ነው። ነገር ግን ስለ ሰሜን ኮሪያ ምላሽ ወይም ስለ መሪያቸው ኪም ጆንግ ኡን ምንም አይነት ይፋዊ መግለጫ ወይም የተረጋገጠ ዜና የለም። አሁን ወደ ፕሬዝዳንት ትራምፕ ጋዜጣዊ መግለጫ እንሸጋገር። በፍሎሪዳ ማያሚ በሚገኝ ትራምፕ ናሽናል ዶራል ሪዞርት በሰጡት ጋዜጣዊ መግለጫ ላይ በርካታ ወሳኝ ነጥቦችን አንስተዋል። አንደኛ፣ ስለ ጦርነቱ ቆይታ ሲናገሩ በኢራን ላይ የሚካሄደው ወታደራዊ ዘመቻ በጣም በቅርቡ እንደሚያበቃ ተናግሯል። ሆኖም ግን በዚህ ሳምንት ውስጥ እንደማያበቃ ግልጽ አድርገዋል። በአንጻሩ ደግሞ የአሜሪካ መከላከያ ሚኒስቴር ፒት ሄግሴት ይህ ገና መጀመሪያ ብቻ ነው ሲሉ መናገራቸውን አንዘነጋም። ሁለተኛ፣ በኢራን አዲስ መሪ ላይ ተስፋ አልቆረጡም። ኢራን በቅርቡ ሙጅታባ ካሜኔን አዲስ መሪ አድርገው መምረጧ ተስፋ አስቆራጭ ነው ሲሉ ገልጸውታል። በተጨማሪም በኢራን ውስጥ ለውጥ ማምጣት ከውስጥ በኩል ቢሆን ይመረጣል ማለታቸውንም ዘገባዎች ያመለክታሉ። ሶስተኛ፣ በኢራን ደቡባዊ ከተማ ሚናብ በሚገኝ አንደኛ ደረጃ የሴቶች ትምህርት ቤት ላይ ስለደረሰው ጥቃት መጀመሪያ ላይ ኢራንን የከሰሱትን ክስ በመቀነስ ጉዳዩ በምርመራ ላይ መሆኑንና የምርመራውን ውጤት ለመቀበል ዝግጁ መሆናቸውን ገልጸዋል። አራተኛ፣ በሆርሙዝ ባህር ወሽመጥ ጉዳይ ላይ ኢራን የዓለም የነዳጅ አቅርቦት እንዳትቆጣጠር ማስጠንቀቂያ ሰጥተዋል። ነገር ግን ይህ የባህር ወሽመጥ መዘጋት በአሜሪካ ላይ ከፍተኛ ተጽዕኖ እንደሌለውም ጠቁመዋል። ምክንያቱም የአሜሪካ የራሷ በቂ ነዳጅ ክምችት ስላላት ነው ብለዋል። አምስተኛና የመጨረሻው ከሩሲያው ፕሬዝዳንት ፑቲን ጋር ስላደረጉት ውይይት ሲናገሩ ፑቲን በኢራን ጉዳይ ላይ ገንቢ ሚና መጫወት እንደሚፈልጉ ተናግረዋል። በተጨማሪም የሩሲያ ዩክሬን ጦርነትን በማስቆም ረገድ ፑቲን የበኩላቸውን አስተዋጽኦ እንዲያደርጉም መጠየቃቸውን ገልጸዋል። አሁን ደግሞ ወደ ዋናው የዛሬው ትንታኔ ክፍል እንሸጋገር።
የዋሽንግተን ፖስት ዘገባ እንደሚያመለክተው ቻይና የኒውክሌር ጦር መሳሪያዋን በከፍተኛ ፍጥነት እያሳደገች ስለመሆናቸው አዲስ መረጃ ይፋ አድርጓል። ከ2015 እስከ 2025 ባሉት 10 ዓመታት ውስጥ ቻይና የኒውክሌር ጦር መሳሪያዎቿን ቁጥር ከ260 ወደ 600 ከፍ በማድረግ ከእጥፍ በላይ አሳድጋለች። ይህ ቁጥር ከአሜሪካ 5177 እና ከሩሲያ 5459 ጋር ሲነጻጸር አሁንም ያነሰ ቢሆንም ፍጥነቱ ግን ዓለም አቀፍ ባለሙያዎችን አሳስቧል። የአሜሪካ መንግስት ግምት እንደሚያመለክተው ቻይና እስከ 2027 ድረስ 700 የኒውክሌር ጦር መሳሪያዎች፣ እስከ 2030 ድረስ ደግሞ 1000 ልታከማች ትችላለች። ለዚህ ክስ የቻይና የውጭ ጉዳይ ሚኒስቴር የጦር መሳሪያ ቁጥጥር ዳይሬክተር ጄኔራል ፋኮንግ ምላሽ ሰጥተዋል። እሳቸው እንደተናገሩት አሜሪካና ሩሲያ 90% የዓለም የኒውክሌር ጦር መሳሪያ ይዘዋል። እናም መጀመሪያ የጦር መሳሪያ ቅነሳ ማድረግ ያለባቸው እነሱ ናቸው ብለዋል። ቻይና ግን የራሷን የኒውክሌር አቅም ማዘመን እንደምትቀጥል አስታውቋል። ይህም ለደህንነትና ለአስተማማኝነት ነው ሲሉ ይከራከራሉ። በተመሳሳይ ጊዜ ደግሞ ቀዳሚ አለመጠቀም ኖ ፈርስት ዩዝ ፖሊሲያቸውን እንደሚከተሉና የኒውክሌር አቅማቸው ለብሔራዊ ደህንነት በሚያስፈልገው ዝቅተኛ ደረጃ ላይ እንደሚቆይ አረጋግጠዋል። ይህ የቻይና የኒውክሌር መሳሪያ ማሳደግ ከሌሎች ሁለት ጉልህ ክስተቶች ጋር ተያይዞ መታየት አለበት። በመጀመሪያ አሜሪካና በሩሲያ መካከል የነበረው ኒውክሌር ጦር መሳሪያ ቅነሳ ስምምነት ኒው ስታርት በዚህ ወር መጀመሪያ ላይ ጊዜ አልፎበታል። ይህም ዓለም ያለምንም እገዳ የኒውክሌር ውድድር ወደሚቻልበት ዘመን እየገባች ነው ማለት ነው። ሁለተኛ፣ ኢራን በቅርቡ የኒውክሌር ፕሮግራሟን በማፍጠኗ ትኩረት ስቧል። ምንም እንኳን ዋናው የኒውክሌር ጣቢያ በ2025 በአሜሪካ ጥቃት ቢደርስበትም ከዚያ ወዲህ ይፋዊ ምርመራ አልተደረገም። ትራምፕ ከ2018 የኒውክሌር ስምምነት ከወጡ በኋላ ኢራን የበለጸገ ዩራኒየም ማከማቸቷን አፋጥናለች። ለኢነርጂ አገልግሎት ከሚፈለገው 3-5% በላይ በመሆን እስከ 60% የበለጸገ ዩራኒየም ማከማቸቷ ተዘግቧል። በማጠቃለያነት እስካሁን ባለው መረጃ መሰረት በቴሄራን የሰሜን ኮሪያ ኤምባሲ መደብደብ እስካሁን ያልተረጋገጠ ወሬ ነው። ነገር ግን በሊባኖስ የሩሲያ ባህል ማዕከል መደብደቡ ተረጋግጧል። አሜሪካ ጦርነቱን በቅርብ ልታቆም እንደምትፈልግ ብትናገርም ወታደራዊ እርምጃዎች ግን እንደቀጠሉ ናቸው። ሩሲያ ከአሜሪካ ጋር በዲፕሎማሲ መንገድ ለመፍታት መጨነቋን የትራምፕና የፑቲን ውይይት ያመለክታል። ከሁሉም በላይ ደግሞ ቻይና የኒውክሌር አቅሟን በከፍተኛ ፍጥነት ማሳደጓና የኒው ስታርት ስምምነት ማብቂያ ዓለም አቀፍ የኒውክሌር ሚዛን እየተቀየረ መሆኑን ያሳያል። ይህ በጣም ተለዋዋጭ ሁኔታ ስለሆነ እኛ የምናቀርብላችሁን አዳዲስ ዜናዎች መከታተላችሁን አትርሱ። በሚቀጥለው ዜናችን እስክንገናኝ ሰላም ሁኑ ብለን እንሰናበታለን። ይህን ቻናል ሰብስክራይብ እና የምንሰራቸውን ቪዲዮ ላይክ ማድረግም አትርሱ።